ክርስቶስ ተንሥአ እሙታን ክርስቶስ ተንሥአ እሙታን ክርስቶስ ተንሥአ እሙታን ማሰሮ ለሰይጣን ሰላም ኮነ። የማቴዎስ ወንጌል ምዕራፍ 10 ቁጥር 16 እስከ ቁጥር 33። እነሆ እኔ እንደ በጎች በተኩላዎች መካከል እልካቸዋለሁ። ስለዚህ እንደ እባብ ልባሞች እንደ ርግብም የዋሆች ሁኑ። ነገር ግን ወደ ሸንጎ አሳልፈው ይሰጧቸዋል፣ በምኩራቦችም ይገርፏቸዋል። ከሰዎች ተጠበቁ፣ ለእነርሱና ለአሕዛብ ምስክር እንዲሆን ስለ እኔ ወደ ገዢዎች ወደ ነገሥታትም ትወሰዳላችሁ። አሳልፈውም ሲሰጧችሁ የምትናገሩት በዚያች ሰዓት ይሰጣችኋልና እንዴት ወይስ ምን እንደምትናገሩ አትጨነቁ። በእናንተ የሚናገረው የአባታችሁ መንፈስ ነው እንጂ የምትናገሩ እናንተ አይደላችሁምና። ወንድምም ወንድሙን አባትም ልጁን ለሞት አሳልፎ ይሰጣል። ልጆችም በወላጆቻቸው ላይ ይነሳሉ፣ ይገድሏቸውማል። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ። እስከ መጨረሻ የሚጸና ግን እርሱ ይድናል። በአንዲት ከተማ መከራ ሲያደርሱባችሁ ወደ ሌላይቱ ሽሹ። እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤልን ከተሞች አትዘልቁም። ደቀ መዝሙር ከመምህሩ ባሪያም ከጌታው አይበልጥም። ደቀ መዝሙር እንደ መምህሩ ባሪያም እንደ ጌታው መሆኑ ይበቃዋል። ባለቤቱን ብዔልዜቡል ካሉት ቤተሰቦቹንማ እንዴት አብዝተው አይሏቸውም። እንግዲህ አትፍሯቸው። የማይገለጥ የተከደነ የማይታወቅ የተሰወረ ምንም የለምና። በጨለማ የምነግራችሁን በብርሃን ተናገሩ፣ በጆሮም የምትሰሙትን በሰገነት ላይ ስበኩ። ሥጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ። ይልቅስ ነፍስንም ሥጋንም በገሃነም ሊያጠፋ የሚቻለውን ፍሩ። ሁለት ድንቢጦች በ5 ሳንቲም ይሸጡ የለምን? ከእነርሱም አንዲቱ ያለ አባታችሁ ፈቃድ በምድር ላይ አትወድቅም። የእናንተስ የራሳችሁ ጠጉር ሁሉ እንኳን ተቆጥሯል። እንግዲህ አትፍሩ፣ ከብዙ ድንቢጦች እናንተ ትበልጣላችሁ። ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት መሰክርለታለሁ። በሰው ፊትም የሚክደኝን ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ ይላል ጌታ። ያው ለደቀ መዛሙርቱ ጌታ ለደቀ መዛሙርቱ የተናገረው ያስተማረው ነው። በዚህ በማቴዎስ ወንጌል ሁልጊዜም ሲነበብ የሚባለው ሰማይና ምድር ያልፋል ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ የሚል ነው። ስለዚህ ይሄንን ክፍል የሰማዕታት ክፍል ስለሆነ የሰማዕታት ወንጌል ስለሆነ የሰማዕትነት የመከራ ምንጩ የመከራ አይነቱ መከራን የማለፊያው መንገድ አልፎም የሚገኘው ክብር በግልጽ በዚህ ወንጌል ውስጥ የተቀመጠ ስለሆነ ይሄንን ዛሬ መሰረት አድርገን ይሄንን ወንጌል እንነጋገራለን ማለት ነው። ርዕሳችን የሚሆነው እንደ በጎች በተኩላዎች መካከል እልካቸዋለሁ የሚለው ነው። እንደ በጎች በምኖች መካከል እልካቸዋለሁ? እንደ በጎች በተኩላዎች መካከል እልካቸዋለሁ። እናንተ በጎች ናችሁ። እናንተ እንደ በግ ናችሁ። ምሳሌ ስለሆነ አንጻር ስለሆነ እናንተ እንደ በግ ናችሁ። እኔ ደግሞ እናንተን እንደ በግ
በግ በተኩላ መካከል እንደምትሄደው እንደምታልፈው ልካችኋለሁ። ስለማይበሏችሁ አይደለም፣ ተኩላው ስለማያጠቃችሁ አይደለም። በተኩላዎች መካከል አልፋችሁ ጥቃቱን ተቀብላችሁ መከራውን ተቀብላችሁ ልትደርሱበት ከሚገባው ክብር ልትፈጽሙት የሚገባውን ዓላማ ፈጽማችሁ እንድትደርሱ ነው እንጂ ተኩላ በመንገድ እንዲያስቀራችሁ አይደለም። ነገር ግን እንደ በጎች በተኩላዎች መካከል እልካችኋለሁ ብሎ ጌታ ለደቀ መዛሙርቱ በግልጽ ይነግራቸዋል። ተኩላ ምንድን ነው ሲባል አጥቂ ነው፣ አውሬ ነው። በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት መሰክርለታለሁ። በሰው ፊትም የሚክደኝን ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ አለ። አንዱ ሰው ሌላውን ሰው የሚያጠቃው ለምንድን ነው ቢባል ስለ ክርስቶስ በሰው ፊት ስለመሰከረ ነው። ስለ ክርስቶስ ወንጌል በሰው ፊት እኔ አላፍርም፣ በክርስቶስ ወንጌል አላፍርም፣ በክርስቶስ ማዳን አላፍርም። የክርስቶስን ማዳን አምኜ ተስፋ አድርጌ ብሞት እንኳን ለዚህ እውነት ለመሞት የቆረጥኩ ሰው ነኝ ብሎ በሰው ፊት ይመሰክራል። ጌታ እንደዚህ ነው የሚለው፣ በሰው ፊት የሚክደኝ፣ በሰው ፊት የሚያፍርብኝ፣ በእኔና በወንጌል ምክንያት በሰው ፊት የሚያፍር ቢኖር እኔ ደግሞ በአባቴ ፊት አፍርበታለሁ። የሚክደኝ ቢኖር እክደዋለሁ ነው። የሚያምነኝስ የሚመሰክርልኝስ በወንጌልና በእኔ ስም የሚመካውስ እርሱን እኔ በአባቴ ፊት እመሰክርለታለሁ አለ። አንድን ሰው ከሌላ ሰው የሚለየው ነገር ምንድን ነው ብትሉ ወንጌል ነው። አንዱን በግ አንዱን ተኩላ የሚያደርገው ነገር ምንድን ነው ብትሉ ወንጌል ነው። አንዱን በግ አንዱን ተኩላ ያደረገው ነገር ምንድን ነው ብትሉ ክርስቶስ ነው። ክርስቶስን ማመን አንድን ሰው እንደ በግ የዋህ፣ እንደ በግ ቅን፣ እንደ በግ ለጥቃት የተጋለጠ አደረገው። ሞኝ ስለሆነ አይደለም፣ ስለተወ። የዋህ ነው እንደ በግ፣ ነገር ግን እንደ እባብ ደግሞ ብልህ ነው። እንደ እባብ ብልህ ሆኖ ይንቀሳቀሳል። እንደ እባብ ብልህ ሆኖ ሲንቀሳቀስ እንደገና ደግሞ በሌላ በኩል እንደ በግ የዋህ ሆኖ እንደ ርግብ የዋህ ሆኖ እየተጠቃም ዝም እያለ ያሳልፋል። ተኩላው ግን የት ሆኖ ነው የሚያጠቃው? በአደባባይ፣ በሸንጎ፣ በመስሪያ ቤት፣ በጉባኤ፣ በከተማ፣ በመንደር፣ በሕዝብ መካከል ሆኖ ያጠቃዋል። ለምን ሲባል ስለ ወንጌል። ስለምን ቅዱስ ጊዮርጊስ ያን ሁሉ መከራ ለምን ተቀበለ? ለምን የተቀበለው? ምን ምክንያት ነበረ? በቅዱስ ጊዮርጊስ ላይ ያን ሁሉ መከራ ለማድረስ ምን ምክንያት ነበረ? ብቸኛው ምክንያት ወንጌል ነው። ብቸኛው ምክንያት ክርስቶስ ነው። ክርስቶስን ስላለ በተኩላዎች በሀገሩ ነገስታት እንደ በግ ተጠቃ፣ እንደ በግ ታረደ። ተኩላዎች ሆኑበት ማለት ነው። እርሱ ደግሞ እንደ በግ የዋህ ሆነ፣ ቅን ሆነ፣ ራሱን አሳልፎ ሰጠ። በቃ ሞተ ማለት። ወንጌልን እንደማያውቅ ሰው ክርስቶስን እናምናለን እያላችሁ ክርስቶስን እንደማያምን ሰው ዝም ብሎ ፍዝዝ ያለ ነገር ከኖራችሁ ክርስቶስም ወንጌልም አልገባችሁም ማለት ነው። ከኖራችሁት ግን ልዩነት ይፈጥራል። ከኖራችሁት ካመናችሁት ግን ይለውጣል። ካመንነው ይለውጠናል። ሲለውጠን ደግሞ ለውጡን ማንም ሰው ያየዋል። ሲያየው ወይ ይቃወማል ወይ ይደግፋል። ከደገፈን ካመነው ከተቀበለው አብሮን ይሆናል፣ መከራ ይቀበላል። ካልደገፈው ካላመነው ካልተቀበለን
መከራውን የሚያመጣው አጠገብ ያለ ጓደኛ ነው። ከተማ ውስጥ የሚኖር ነው። ኃላፊ ሊሆን ይችላል፣ ተራ ጓደኛ ሊሆን ይችላል። ተራ ሰው ከሆነ አሳልፎ ይሰጥሃል። ኃላፊ ከሆነ በሸንጎ ቁጭ ብሎ ይቀበልና ይፈርድብሃል ማለት ነው። አሁን ክርስቶስ ለደቀ መዛሙርቱ ምን አለ? አሳልፎ ይሰጧቸዋል በሸንጎ በአደባባይ። የት ነው ያሉ ተኩላዎች? አጠገባችን። የት ነው ያሉ ተኩላዎች? በከተማችን። የት ነው ያለው ተኩላዎች? በህይወታችን ውስጥ በመንደራችን ውስጥ ከህዝቡ ጋር አብረው ነው የሚኖሩት ማለት ነው። ታዲያ ሁለቱም ይበላሉ፣ ሁለቱም ይጠጣሉ፣ ሁለቱም ከተማ ውስጥ ይኖራሉ። ምንድነው ልዩነቱ? ወንጌል። ምንድነው ልዩነቱ? ክርስቶስ። ምንድነው ልዩነቱ? የክርስቶስ ሞትና ትንሣኤ። ምንድነው ልዩነቱ? የክርስቶስ ማዳን። ምንድነው ልዩነቱ? የክርስቶስን ወንጌል መኖር መቻል። ከኖር ልዩነት መፍጠር አለብህ ማለት ነው። ካልኖርኸው በቃ ማንም አይናገርህም። ሰላም መኖር ከፈለግ ወንጌልን አትንካ። ከሁሉም ጋር ሰላም መኖር ከፈለግ ማለት ነው። ያው ይሄን ስላችሁ ሆን ብለህ ወንጌል በማመንህ ጠብ ቀስቃሽ ነህ እያልሁ አይደለም። ወንጌልን የሚያምኑ ሰዎች የክርስቶስ መከራ ይመጣባቸዋል። ክርስቶስ እንዲህ ብሏል፣ እኔን በከንቱ ጠሉኝ ተብሎ እንደተጻፈ ያለምንም ምክንያት ጠሉኝ። እየወደድኳቸው ጠሉኝ፣ እየሞትኩላቸው ገደሉኝ። ምንም ምክንያት ሳይኖራቸው ጠሉኝ ተብሎ ተጽፏል። የኔ መከራ በኔ ላይ የደረሰው ጥላቻ ደግሞ እናንተም ይደርስባቸዋል አለ። እዚሁ አለ። ቅድም እየተነበበ ነበር። ባለቤቱን ይላል። ባለቤቱን ቤልዜቡል ካሉት በአጋንንት አለቃ አጋንንትን የሚያወጣ ከአጋንንት አለቃ ጋር ዝምድና ያለው ነው ብለው ከሰደቡት እናንተንማ ምን ሊሏችሁ ይችላሉ? ገምቱ ምን እንደሚሏችሁ። በጣም ቀላል ነው። ዋናውን የአጋንንት አለቃ ከአጋንንት አለቃ ጋር የሚሰራ እያሉ ሰድበውታል። ሰድበውታል ብቻ አይደለም ጠልተውታል። ጠልተውታል ብቻ አይደለም ገድለውታል። ገድለውታል ብቻ አይደለም ቀብረውታል። ቀብረውት ደግሞ እንዳይነሳ ድንጋይ ዘግተው ጥበቃ አቁመው ነበር። ይህ ሁሉ ወድቆ ፈርሶ መክኖ ቀረኝ። ስለዚህ ክርስቶስን ስትከተል የክርስቶስ መከራ ይመጣል። ክርስቶስም በዓለም ሳላችሁ መከራ አለባችሁ ነው ያለው። በዓለም ሳላችሁ ዜና በሉ ችግር የለም አላለም። አሁን ፈተናው ምንድን ነው የሆነው? መስቀልን ፈራ ነው። መስቀልን አላወቅነውም። መስቀልን ናቅ ነው። መስቀልን ቸላል ነው። መስቀል ህይወታችን መሆን አልቻለም። ስለዚህ ምን እንፈልጋለን እኛ? ሰላም። መስቀል ከመጣስ እንዴ ለወንጌል ልሞት ለክርስቶስ ልሞት የሚለው በቃል በአፋችን በአንደበታችን አይነገርም። በእውነት ግን እንገፋዋለን። ያለ መስቀል ግን ክርስትና የለም። ሰማዕትነት የሌለበት ክርስትና የለም። መከራ የሌለበት ክርስትና የለም። መገፋት የሌለበት ክርስትና የለም። ስቃይ የሌለበት ክርስትና የለም። እንዲያውም በጣም ጥሩ እንዲገባን ሰዎች በመከራ ውስጥ ሲያልፉ መከራ በክርስቲያኖች ህይወት ላይ ሲያልፍ መከራው እንደ ብረት ያጠራቸዋል። የዛገውን የህይወታችንን ክፍል ያራግፈዋል፣ ያጠረዋል። ቅዱስ ጴጥሮስ በግልጽ እንዲህ ያለ ክርስቶስ ስለእናንተ መከራ ተቀብሏል። ይህንን እያሰባችሁ መከራ እየተቀበላችሁ ክርስቶስን ተከተሉት። ለምን ሲባል የምትቀበሉት መከራ እናንተን ከኃጢአት ያድናችኋል፣ ከኃጢአት ያወጣችኋል፣ ከኃጢአት ይለያችኋል፣ ከዝገት ያጠራችኋል፣ ነፍሳችሁን ያነቃታል ነው የሚለው። እኛ መገፋት ክርስትናን ያዝላል ብለን ነው የምናምነው። ከተራብን በክርስትናችን እንደክማለን፣ ከተጠማን በክርስትናችን እንደክማለን፣ ከተከሰስን በክርስትናችን እንደክማለን። ከአልፎ አሳልፎ የሚሰጠን ሰው ከመጣማ እንዲያውም ስደትና መከራ ከመጣማ ይሄ ሁሉማ ከደርሶ መከራን ተቋቁሜ ክርስትናዬ ሊጠነክር እኛ የምናምነው እንደዛ ነው።
ወንጌሉ ግን ክርስትናን የሚያሳድገው በመከራ ውስጥ ነው። እምነትን የሚያሳድገው በክርስትና ውስጥ ክርስትና በመከራ ውስጥ ነው። ሕይወትን ነፍስን የሚያጠራት ከዝገት የሚለያት በመከራ ውስጥ ነው። ሰማዕታት ገነው ከብረው የወጡት አሸንፈው ድል አድርገው ከክርስቶስ ጋር በክብር ያሉት በመከራ ውስጥ አልፈው ነው። ምንም መከራ ያልተቀበለን ክርስቲያን አናስታውሰውም። አሁን በእግዚአብሔር ዘንድ ዋጋ አግኝቶ ሊሆን ይችላል፣ ግን አናስታውሰው። ምክንያቱስ ምንም መከራ ባለመቀበላቸው ምክንያት ገድላቸው አልተጻፈም። ገድላቸው ባለመጻፉ ምክንያት ደግሞ አላወቅናቸው። መከራ የተቀበሉትስ ገድላቸው ተጻፈ፣ ተነገረ፣ ዜናቸው፣ ክብራቸው ገነነ፣ አስተማረን ማለት ነው። መንገድ ሆነን አሻራ መንገድ አሳየን። ቅዱስ ጳውሎስ እኔ ክርስቶስን እንደምመስለው እናንተም እኔን ምሰሉ እንዳለን ሁሉ እኔን ምሰሉን የሚሉ እኛን ተከተሉ፣ እኛ ክርስቶስን መስለነዋል፣ በዚህ መንገድ አሸንፈን ወጥተናል፣ አሸናፊዎች የምትሆኑበት መንገድ የወንጌል ሕይወት ይሄ ነው ብለው በገድላቸው ወንጌልን አሳዩን። አሁን ተላልፎ መሰጠት ባለበት መከራ እንዴት ይፋፋል? መሰደድ መነቀፍ ባለበት መከራ ሃይማኖት ክርስትና እንዴት ሊጸና ይችላል ብለን ልናስብ እንችላለን። ግን የክርስትና ማደጊያ ቦታዋ መከራ ነው። ቅዱስ ዮሐንስ አፈወርቅ እንዲህ ብሏል፣ የቤተ ክርስቲያን ትልቁ መከራዋ ከመከራ በተለየችበት ጊዜ የሚኖራት ሕይወት ነው ይላል። እንዲህ ግልባጭ ፓራዶክስ ነው ይመስለው። የቤተ ክርስቲያን ትልቅ መከራ ማለት፣ የቤተ ክርስቲያን ትልቅ ፈተና ማለት ከመከራ ተለይታ የምትኖረው ሕይወት ነው። የምቾት ሕይወት ነው። የማመቻመች ሕይወት ነው። የተደላደለው ሕይወት ነው። ነገሩ ቀና ሲሆን ቀና ይመስላል ለክርስትና፣ ቀና ይመስላል ለቤተ ክርስቲያን፣ ግን አይደለም። ምቾት ነው ክርስትናን የሚገድለው። ምቾት ነው ቤተ ክርስቲያንን የሚገድላት። ምቾት ነው ቤተ ክርስቲያንን የሚያጠፋት እንጂ መከራ ያጠፋት ማጥፋትም አያውቁም። ምክንያቱም ተጽፏል። ይሄ መከራ እያወችሁ እንዳይመስላችሁ። ይሄው ግን የቅዱሳን መከራ መንገር አለብን፣ መግለጽ አለብን። የሰማዕታት መከራ በዚህ መንገድ ነው በደንብ የሚታወቀው ማለት ነው። ክርስቶስ ምን አለ? የሲኦል ደጆች ሊያጠፏትና ሊያነዋውጧት አይችሉም አለ። የሲኦል ደጆች ሊያጠፏትና ሊያነዋውጧት የማይችሉት ሳይገፏት ነው፣ መከራ ሳያደርሱባት ነው። ዝም ይሏታል ማለት ነው። ይተኙላታል ማለት ነው። አይቃወሟትም ማለት ነው አይደለም። ይቃወሟታል፣ ያጠቋታል፣ ያሳድዷታል፣ ተኩላዎቿን ይልካሉ፣ ያሰማራሉ። ነገር ግን ሊያጠፏት አይችሉም። ለምን አትጠፋም? በመከራ ቤተክርስቲያን አትጠፋም። በግልባጭ አይተንክ በጌታ ወንጌል አልተጻፈም እንጂ ምቾትና ድሎት ግን ቤተክርስቲያን ሊፈትናት ይችላል። ህልውናዋ ሊነካ ይችላል። አደጋ ሊያመጣባት ይችላል። እንዳይሰፋ ወደዚህ ልመለስ። የመጀመሪያው ተኩላ ተገኝቷል፣ ስፍራውም ተገኝቷል። የመጀመሪያው ተኩላዎች ጓደኞቻችን ሊሆኑ ይችላሉ። አሳልፈው የሚሰጡን ሊሆኑ ይችላሉ። ተቀብለው ክስ ፕሮሰስ የሚያደርጉ በሸንጎ የሚፈርዱብን ሊሆኑ ይችላሉ። ስለዚህ ከነዚህ ሰዎች ተጠንቀቁ። አሳልፈው ከሚሰጥም ተቀብሎ ፍርድ ፕሮሰስ ከሚያደርግም ከሚያሳስርም ከሚያስርም ማለት ተጠበቁ፣ ተጠንቀቁ። በነዘላልነት ለክርስትና በማይገባ መንገድ እንዳትታሰሩ ማለት ነው። መከራ እንዳትቀበሉ ማለት ነው። ለክርስትና በማይሆን መንገድ እንደ ክርስቲያን መከራ ተቀበሉ። ለክርስትናችሁ መከራ ተቀበሉ። ለወንጌል መከራ ተቀበሉ። ለክርስቶስ መከራ ተቀበሉ። ነገር ግን ለሌላ እንደ ሌባ፣ እንደ ወንበዴ፣ እንደ ክፉ አድራጊ ግን እንዳትታሰሩ ተጠንቀቁ። እንዳትነቀፉ ተጠንቀቁ። እንደ ክፉ አድራጊ ተላልፋችሁ እንዳትሰጡ ተጠንቀቁ። በሕይወታችሁ ውስጥ ነጥብ እንዳይኖር ማለት ነው። ምን አይነት ነጥብ? ክፉ አድራጊ ነው ተብላችሁ እንዳትመዘገቡ። ምንድን ነው ታዲያ የሚያሳስረን? ይሄ ክርስቶስን ይሰብካል፣ ይሄ ስለ ክርስቶስ ወንጌል ይናገራል፣ ይሄ ክርስቶስን ይወዳል፣ ይሄ ክርስቶስን ይከተላል፣ ይሄ በክርስቶስ አምኗል፣ ይሄ ሰው ስለ ክርስቶስ ሁልጊዜ ግድ የሚለው ሰው ነው፣ የሚያሳስረው ሰው ነው። ስለዚህ እኛ አልተመቸንም እና ምን ይሁን? አንድ ነገር በሉልን።
ስለዚህ ምን እናድርግላቸው? እንጃ እናንተ ናችሁ የምታውቁትማ። አንቀጽ ጠቅሰንም ልንነግራቸው እንችላለን። ተደርጓል ብዙ ማለት ነው። ሁለተኛው ቀረብ ይላል ደግሞ አደባባይ አይደለም፣ አሁን በሸንጎ አይደለም። አሁን ሁለተኛው ቦታ ምኩራብ ይባላል። ምን ይባላል? ሁለተኛው ቦታ በሸንጎ ይልና በምኩራብ ይላል። ሁለተኛ ሸንጎ ካለ በኋላ ምን አለ? ምኩራብ። ምኩራብ ምን ይመስላችኋል? ታውቁታላችሁ ምኩራብ ምን እንደሆነ? ምን ይመስላችኋል? ሸንጎ ነው? ተራራ ነው? ቤተ መንግስት ነው? ምኩራብ ምንድን ነው? ከምን ጋር በተያያዘ ነው የሰማችሁት? መዝናኛ ቦታ ነው? የሆነ ማረፊያ ቦታ ሆቴል ምናምን ነገር ነው? የሆነ ከተማ ነው? ምኩራብ ምንድን ነው? የሃይማኖት ቦታ ነው። ቤተ መቅደስ ነው። የጸሎት ቦታ ነው። አስተማሪዎች ያሉበት ቦታ ነው። ሰባኪዎች ያሉበት ቦታ ነው። ሕግ አዋቂዎች ያሉበት ቦታ ነው። ሕግ አስተማሪዎች ያሉበት ቦታ ነው። የሃይማኖት ስፍራ ነው ምኩራብ ማለት። ቀጥታ ሲተረጎም የጸሎት ስፍራ ማለት ነው። የትምህርት ስፍራ ማለት ነው። ትምህርትና ጸሎት የሚፈቀድበት ማለት ነው። መንፈሳዊ ስፍራ ነው ማለት ነው። ለመንፈሳዊ ዓላማ የተዘጋጀ ስፍራ ነው ምኩራብ። የአይሁድ ምኩራብ፣ የአይሁድ የትምህርት ስፍራ፣ የአይሁድ የጸሎት ስፍራ ማለት ነው። ቀጥታ ማህበራቸውንም ጭምር ይወክላል። መንፈሳዊው ማህበር ጭምር። ሲናጎግ የሚለው ወይም ምኩራብ የሚለው ቃል አይሁድን ራሳቸውን ማህበረ እስራኤልን ማህበረ አይሁድን ሁሉ ይወክላል። ቅዱስ ዮሐንስ አፈወርቅ ምኩራብ አነ መጸብረ ወቤተ ክርስቲያን ታስፈቶ ሲል አይሁድ ጸምርን ግምጃን ሰራች፣ ቤተ ክርስቲያን ግን ተጎናጸፈችው ሲል ምኩራብ ብሎ የጠራት አይሁድን ነው። ስለዚህ ትንቢቱን ምሳሌውን ጽፋ ደግሳ ጠንቅቃ ሱባኤ ቆጥራ ጠብቃ፣ ነገር ግን ፍሬው በሚደርስበት ፍጻሜው በሚደርስበት ክርስቶስ በሚወለድበት ጊዜ እምቢ አለች። ልክ ጸጉር ሰብስባ ጸምር ሰርታ ጻት ለብሰው ቤተ ክርስቲያን ተጎናጸፈችው አጌጠችበት ብሏል። ስለዚህ ምኩራብ የሚለው የጸሎት ቦታ ነው። ምኩራብ የሚለው የትምህርት ቦታ ነው። ምኩራብ የሚለው መንፈሳዊ ስፍራ ነው። ምኩራብ የሚለው የሃይማኖት ስፍራ ነው። ምኩራብ የሚለው ቃል በሌላ ስፍራ ሃይማኖታዊ ቤተሰብ ማለት ነው። መንፈሳዊ ቤተሰብ ማለት ነው። መንፈሳዊ ማህበር ማለት ነው። ልክ እንደ ቤተ ክርስቲያን እንደምንለው ማለት ነው። አሁን ወደ ምኩራብም ትወሰዳላችሁ ሲል ምኩራብ ምን አለ? ተኩላዎች ይዛማሉ ማለት ነው። የትም አሉ ማለት ነው። ተኩላዎች ይዛማሉ። ከዛም ጋር ዝምድና አላቸው ማለት ነው። ወደ ምኩራብም አሳልፈው ይሰጣሉ። ለምን ሲባል ምኩራብ ተኩላ አለ። በአይሁድ መካከል ተኩላ አለ ብዬ አልናገርም። አይሁድ አጠቃላይ ተኩላዎች ነበሩ። ፈሪሳውያን ተኩላዎች ነበሩ። ከሳሾች ነበሩ። ለወጋቸው ይጠነቀቃሉ፣ ለክብራቸው ይጠነቀቃሉ፣ ለራሳቸው ትምህርት ይጠነቀቃሉ። የእግዚአብሔርን ቃል ግን በራሳቸው ወግ ምክንያት፣ በራሳቸው ቅናት ምክንያት፣ ለራሳቸው ሕግና ስርዓት፣ ለራሳቸው ትምህርት ሲሉ የእግዚአብሔርን ሕግ ይጥሳሉ፣ የእግዚአብሔርን ሕግ ይሽራሉ፣ የእግዚአብሔርን ቃል ያስተባብላሉ። መኖር አይፈልጉም። መኖር አይፈልጉም ብቻ አይደለም፣ የሚገርመው ሌላ ሰው እንዳይኖረው ወጥመድ፣ የእግዚአብሔርን ቃል ሌላ ሰው በትክክል እንዳይረዳና እንዳይኖረው ወጥመድ ሁሉ ይዘረጋሉ። ከዚህ በላይ ተኩላነት አለ? የማቴዎስ ወንጌል ምዕራፍ 15 ምን ይላል መሰላችሁ? እናንተስ ስለ ወጋችሁ፣ ስለ ሕጋችሁ፣ ስለ ራሳችሁ ስርዓት ስትሉ ለምንድን ነው የእግዚአብሔርን ሕግ የምትሽሩ ይላቸዋል ጌታ። ምንድነው የእግዚአብሔርን ሕግ የሻሩበት መንገድ ቢባል ለአንድ አይሁዳዊ ተመልከቱ፣ ለአንድ እስራኤላዊ አባቱን እናቱን የመርዳት ግዴታ አለበት። እናቱን አባቱን የማክበር ግዴታ አለበት። ከዛም አልፎ እናቱን አባቱን የሰደበ ማንኛውም እስራኤላዊ በድንጋይ ተወግሮ ይሙት የሚል ቃል አለ። እናት ግን አባትን አክብር ብቻ አይደለም፣
እናቱን አባቱን የሰደበ ወላጆቹን የሰደበ በድንጋይ ተወግሮ ይሙት የሚል ጽኑ የእግዚአብሔር ቃል አለ። እነሱ ግን ለጥቅማቸው ሲሉ ለክብራቸው ሲሉ ቃሉን የእግዚአብሔርን ቃል ጠምዝዘው አባታቸውን እንዲሳደቡ ልጆቻቸውን በአባቶቻቸው ላይ ልጆቻቸውን በእናቶቻቸው ላይ ያነሳሳሉ። እንዴት አድርገው ቢባል ይህ ትንሽ ከበድ ሊላቸው ይችላል፣ ግን ነገሩን ተኩላነት እዚህ ድረስ እንደሚሄድ እንድታዩ ነው። እንዴት ያደርጋሉ መሰላችሁ? አንዱን እስራኤላዊ ይጠሩትና አባትህ አንተን ለመዋጀት በእስራኤል ሕግ በኩር ሆኖ የተወለደ ሰው ይዋጃል ማለት ገንዘብ ተሰጥቶለት ለቤተ መቅደስ ለእግዚአብሔር ገንዘብ ተሰጥቶለት ነፃ እንዲሆንና ከቤተ መቅደስም እስራኤላዊ የበኩር ልጆች ሁሉ አገልግሎት ስላለ ከዛ ነፃ ይሆናል። እና ምን ይላሉ? አባትህ አንተን ገንዘብ ሰጥቶ ነፃ ሊያወጣህ አልፈለገም፣ እንድታገለግል ትቷል። ገንዘብ ቢሰጥና ነፃ ቢያወጣ የተሻለ ነበር ይላል። ለምንድን ነው ገንዘብ ቢሰጥና ነፃ ቢያወጣ የሚል? ሰውየው ቢያገለግልም እኮ የእግዚአብሔር በኩር ነው። አገልጋይ መሆን ትልቅ ነገር ነው። ነገር ግን እነሱ ምንድን ነው የሚፈልጉት? አገልጋይ ሞልቶናል። ስለዚህ ብዙ ሰው አለ። አንተን የምንፈልገው አባትህ ገንዘብ ሰጥቶ አንተ በገንዘብ ተለውጠህ እኛ ገንዘቡን አግኝተን አንተ ወደ ሀገርህ ወደምትሄድበት እንድትሄድ ነበረ። አባቴ ገንዘብ ባለመክፈሉ ነው ማለት ነው እዚህ ያለው ይላል። አዎ። ስለዚህ አባትህ በሚያረጅበት ጊዜ በሚሸመግልበት ጊዜ አንተን እርዳኝ ቢልህ አግዘኝ ቢልህ ከእኔ የምትቀበለው ማንኛውም ነገር ቁርባን ነው በለው፣ መስዋዕት ነው በለው፣ መባ ነው በለው ይሉታል። ምን ማለት ነው? ያ እኔን ለመዋጀት አልፈልግም ብለህ ገንዘብ አልከፍልም ብለህ አልቀረህም። ለአንተ ብዬ የምከፍለው ማንኛውም ነገር ልክ አንተ እንዳደረግከው ለእኔ እንደ መባ ነው የምቆጥረው። ስለዚህ ለእግዚአብሔር ተሰጥቷል፣ አልፈልግም፣ አልረዳህም ይለዋል። ማን ነው ይሄን ያስተማረው? መንገዱን ማን የቆፈረው ይህን ጉድጓድ? ተርጓሚዎቹ፣ ካህናቱ፣ አስተማሪዎቹ፣ ሕግ አዋቂዎቹ። ለምንድን ነው ይህንን ጉድጓድ የሚቆፍሩት? አባት ልጁን እንዲሰድብ። ለምንድን ነው የሚያነሳሱት? እኛ ገንዘብ ነው የምንፈልግ፣ ገንዘቡን ተቀብለን አንተ ነፃ እንድትወጣ ነበር የምትፈልግ፣ አላደረገም አባትህ። ስለዚህ በስተርጅና እሱን ለምን ትረዳለህ? ለምን ትጦራለህ? እሱ ጥሎ ቀርቶ ያለ እንዴ ብለው ያነሳሱታል። ያንን ለምን ነው የሚያደርጉት? በፍቅረ ነዋይ ምክንያት፣ በገንዘብ ምክንያት። እዚህ ድረስ ተኩላዎች ሆነው ሊያስነቅፉ ሊያሰድቡ ይችላሉ። እንደዚህ አይነት ክፉ ሰዎች የእግዚአብሔርን ቃል የሚጠመዝዙ የእግዚአብሔርን ቃል በወጋቸው በስርዓታቸው የሚለውጡ እግዚአብሔርን የማይፈሩ ቀናተኞች፣ ለክብራቸው የቆሙ ነፍሰ ገዳዮች፣ ሁልጊዜ ሐሰትን እንደ እውነት የሚሰብኩ ሁልጊዜ ደግሞ ክርስቶስን የሚጠሉ የገደሉ ማለት ነው። ክርስቶስ ቀጣ ብሏቸዋል። ነፍሰ ገዳዮች ናቸው፣ የነፍሰ ገዳዩ የዲያብሎስ ልጆች ናቸው ብሏቸዋል። ምኩራብ ውስጥ ነው እነዚህ ሁሉ ያሉት፣ ቤተ መቅደስ ውስጥ ነው ያሉት እነዚህ ሁሉ። ክርስቶስን ለመግደል ስብሰባ የጠራ ማን ነው? ሊቀ ካህናቱ፣ የቤተ መቅደሱ አለቃ፣ ኃላፊው። አንድ መቅደስ ነው ያለው፣ የዛች መቅደስ አለቃ ይህ ሰው መሞት አለበት ብሎ መከረ። ለምን ሲባል ሁሉ ዓለም ተለወድሬው እዩ፣ ተመልከቱ፣ ዓለም ሁሉ በእሱ ትምህርት ተስቧል፣ በታምራቱ ተስቧል። ብቻችንን መቅረታችን ነው ይህን ሰው ካላስወገድ ነው አለ። በእርግጥ ወንጌል እንዲህ ይላል፣ ዘመኑ አገልግሎቱ የእሱ ዘመን የእሱ አገልግሎት ዘመን ነበርና ይህ ሰው ካልሞተ ዓለም አይድንም የሚለውን መልእክት እግዚአብሔር ሳያውቀው አናግሮታል ይላል ዮሐንስ በወንጌሉ ምዕራፍ 11 ላይ ማለት ነው። እግዚአብሔር ራሱ ይሰራል። ከክፋት በስተጀርባም እግዚአብሔር ስራውን ይሰራል። ነገር ግን አሁን የምናገረው ነገር ግልጽ እንዲሆንላችሁ ተኩላዎች የት አሉ? ተኩላዎች የት ነው የሚኖሩት ብትሉት ምኩራብ ውስጥ፣ ቤተ መቅደስ ውስጥ፣ በሃይማኖት ስፍራ፣ በመንፈሳዊ ማህበር መካከል ይኖራሉ። ይሁዳ በሐዋርያት መካከልም ነበረ። እሱ ተኩላ ነው። ጌታን አሳልፎ የሰጠ ተኩላ ነው። ሐዋርያትን አሳልፎ የሰጧቸው ዘመኖቻቸው ናቸው።
እግዚአብሔርን እናምናለን እናውቃለን የሚሉ ሰዎች ናቸው የገደሏቸው፣ ያስገደሏቸው፣ ያሳደዷቸው ማለት ነው። ስለዚህ በምኩራብ ቦታም አለ። አረ እንደውም ቀረብ እንበል፣ ስጋታችን እየጨመረና ይመጣ እንጂ ቀረብ እንበልና እንመርምር። እቤት አለ፣ እቤት ቤተሰባችን መካከል አለ። ሰምታችሁኛል? ይሄን ነው ፍርሃታችሁ ጨመረ። እንደዚህ አይነት የለም እኛ ቤት የለም እያላችሁ ነው። እኔ ቤት የለም እያላችሁ ነው። ያው አነባዋለሁ ወንጌሉን። ቤታችሁ ከሌለ እሰይ፣ እግዚአብሔር ቤታችሁን ለዘላለም ይጠብቅላችሁ። ግን እናንተ እውነተኞች ስላልሆናችሁ ቢሆንስ? በእውነት እውነተኛ መንፈሳውያን ስላልሆናችሁ ቢሆንስ? ቤቱ በሰላም ያለው እንደዛ ቢሆንስ? ይሄው ወንድማችሁ ጋር በሰላም ያላችሁት በሌላ ጉዳይ ቢሆንስ? በሃይማኖት ጉዳይ ተስማምታችሁ ባይሆንስ? በሌላ ጉዳይ በቃ ምን ችግር አለ ተባብላችሁ ቢሆንስ? ይኸው ላንብላችሁ እዚህ ማለት ነው። የወንጌሉን ላንበው መጀመሪያ። ይኸው የማቴዎስ ወንጌል ምዕራፍ 10 ቁጥር 21 ወንድምም ወንድሙን አባትም ልጁን ለሞት አሳልፎ ይሰጣል። ወንድም ምኑን? የሰማችሁኝ ነው ነው? ደስ አይልም? ደስ አይልም አይደል? ደስ ይላል? ይሄ ደስ አይልም? ደስ አይልም። ስንሰማው ይጨንቃል። ኧረ እኛ እንደዚህ አይነት ነገር የለም ልንል እንችላለን። መጽሐፉ ግን ይላል ወንድምም ወንድሙን አባትም ልጁን አሳልፎ ይሰጣል፣ ለሞት አሳልፎ ይሰጣል። ለሞት ይላል። ልጆችም በወላጆቻቸው ላይ ይነሳሉ። ይነሳሉ ብቻ አይደለም ይገድሏቸውማል ይላል። በሁሉም ስለ ስሜ የተወደዳችሁ ትሆናላችሁ። ቅድም እንደዛ ነው የሰማችሁት። በሁሉም ዘንድ ስለ ስሜ ምን ትሆናላችሁ? የተጠላችሁ ትሆናላችሁ። አሁን ተብለ በሁሉም ማለት ምን ማለት ነው? በሸንጎም በአደባባይም በሁሉም ማለት ምን ማለት ነው? እውነተኞች ከሆናችሁ በአይሁድ በሃይማኖት ስፍራ በምኩራብም እውነተኞች ከሆናችሁ ማለት ምን ማለት ነው? በማን ነው? በሁሉም ማለት ምን ማለት ነው? እውነተኞች ከሆናችሁ እቤታችሁ ወንድም ወንድሙን ልጅ አባቱን ለሞት አሳልፎ ሊሰጥ ይችላል። ወላጆች ልጆቻቸውን አሳልፈው ሊሰጡ ይችላሉ። ልጆች በወላጆቻቸው ላይ ሊነሱ ይችላሉ፣ ሊያስገድሏቸው ይችላሉ። እንዲያውም ክርስቶስ ያለውን ተመልከቱ። ባጠብቀው ጥሩ ነው። እንደ ሞኝ ከምንኖር ግልጽ አውቀን ቁርጥ አውቀን መስቀሉ እውነት እንደዚህ ከሆነ እንዴት ነው የምከተለው የሚል ጥያቄ በደንብ እንድናነሳ በደንብ ጠንከር አድርጌ ልንገራችሁ ላንብላችሁ። ቁጥር 34 ቅድም ያላነበቡት ወንጌል ነው ይሄ። በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ፣ ሰይፍን እንጂ ሰላምን ለማምጣት አልመጣውም። ሰውን ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ እለይ ዘንድ መጥቻለሁና ለሰው ቤተሰቡ ጠላቱ ይሆናል። ለሰው ቤተሰቡ ምን ይሆናል? ጠላት ይሆንበታል። እሳ ከኔ ይልቅ አባቱን ወይም እናቱን የሚወድ ለኔ ሊሆን አይገባውም፣ ለኔ ሊሆንም አይችልም። ከኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለኔ ሊሆን አይገባውም። መስቀሉንም የማይሸከም በኋላም የማይከተለኝ ለኔ ሊሆን አይገባውም። ይኸው ቃል በቃል ነው እያነበቡት ያለው። ክርስቶስ ሲገባን ወንጌል ሲገባን ለክርስቶስ መኖር ስንጀምር ለክርስቶስ መኖር የማይፈልገው ሰው ያልጀመረው ሰው አጠገባችን ይጨነቃል። ዘመናችን እናት፣ አባት፣ እህት፣ ወንድም፣ ባል፣ ሚስት ይጨነቃሉ። ምክንያቱም ክርስቶስ ሕይወት ነው። ይሄን በደንብ ስሙኝ። ክርስቶስ ሕይወት ነው። ወንጌል ሕይወት ነው። ክርስትና ሕይወት ነው። አይምሮ ውስጥ የታጨቀ ዕውቀት አይደለም። ፍልስፍናም አይደለም። ስብከት ብቻም አይደለም። ስብከቱ የሚጠቅመው ለምንድን ነው? የሕይወት ቃል ስለሆነ ወደ ሕይወታችን ወደ ሁላችን ሕይወት የወንጌል እውነት እንዲደርስ ነው። ከደረሰ በኋላስ ይኖራል። ሲኖርስ ሕይወት ይሆናል። ሕይወት ይሆንስ ይለውጠናል። አቅጣጫችንን መንገዳችንን ያስተካክላል። ያን ጊዜስ ወንጌል ካልገባው ክርስቶስ ካልገባው ክርስቶስን ከማይወድ ጋር ጠብ ይፈጠራል።
ያ ምንም ያህል የቀረበ ዝምድና ቢኖረው አባት ቢሆን እናት ብትሆን ወንድም ቢሆን እህት ብትሆን ባል ቢሆን ሚስት ቢሆን እዚህ ድረስ እንኳን የቀረበውን ዝምድና ወንጌል እንደ ሰይፍ ሊቆርጠው ይችላል፣ ሊነካው ይችላል። ቅዱስ ጊዮርጊስን ማን ገደለው? ዘመዶቹ አይደሉም? ባይዳን ናቸው እንዴ? በስጋ የማይዘመዱት ሰዎች ናቸው እንዴ? የማያውቁት ጓደኞች ናቸው እንዴ? ከሌላ ሀገር የመጣ ሰው ነው እንዴ? የሀገሩ ሰዎች፣ የልዳ ሰዎች፣ የእስራኤል ምድር የፍልስጤም ሀገር ሰዎች ራሳቸው ናቸው የገደሉት። ጠሉት፣ አልፈለጉትም፣ አልወደዱት፣ ተቃወሙ። ለምን? ወንጌል። ለምን? ክርስቶስ። ለምን? ክርስትና። ክርስትና ሲመጣ ዝምድና፣ የስጋ ዝምድና ይነካካል። ቀጥታ ነው የምናገረው። የስጋ ዝምድና ከመንፈሳዊ ዝምድና የተለየ ነው። መንፈሳዊ ዝምድና ከእግዚአብሔር ጋር ነው። ከስጋ የተወለደ ስጋ ነው። አክስትህ፣ አጎትህ በክርስትና ምንም ሊሆን ይችላል። ከስጋ የተወለደ ስጋ ነው። ከመንፈስ የተወለደ መንፈስ ነው። ያመንህ የተጠመቅህ የእግዚአብሔር ልጅ የሆን ወንጌልን የምትወድ ክርስቶስን የምትወድ ከሆነ ከስጋ የተወለደ ስጋ የሆነ ወንድም፣ ከስጋ የተወለደ ስጋ የሆነ አባት እናት ሊያጠቁ ይችላሉ። ዘመድ ማለት ነው። ጸሩ ለሰብሰባ ቤቱ ይኸው ቃል በቃል የሰው ጠላቱ ቤተሰቡ ነው። ከቤተሰብ ነው የሚጀምር ማለት ነው። ክርስትና ቤተሰብ ውስጥ ይገባል። ክርስትና አደባባይን ይይዛል። አደባባይ ይፈትናል። ክርስትና በመንፈሳዊ ቦታ በእምነት ቦታም ይፈትናል። እንደዚህ እየሰበኩ እንደዚህ እየዘመሩ እንደዚህ እያስተማሩ ልትሉ ትችላላችሁ። ክርስትና ሲኖር፣ ክርስትና ሕይወት ሲሆን፣ ክርስትና ሕይወትን ሲይዝ የግዴታ ይለውጣል ማለት ነው። ካልሆነስ በቃ እንደዚህ እንኖራለን። ነጠላ ለብሰን እንመጣለን፣ ተሳልመን ተመልሰን እንሄዳለን። ወንጌል መስማት ሲባል ይሄ እነዚህ ሰዎች ይባላል። አስቀድሱ ምን ማለታቸው ነው? ቁረቡ፣ ንስሐ ግቡ እማንፈልጋቸው ናቸው። ይህንን በደንብ አዳምጡ። ወንጌል ካልተማራችሁ፣ ካላስቀደሳችሁ፣ ስጋው ደግሞ ካልተቀበላችሁ፣ ንስሐ ካልገባችሁ ክርስቲያን መሆናችሁ አይሆንም። ሰዎች ነጠላቸው ክርስቲያን የሚያደርጋቸው ሊመስላቸው ይችላል። ልማዳቸው ክርስቲያን የሚያደርጋቸው ሊሆን ይችላል። ቤተ ክርስቲያን የመመላለሳቸው ነገር ክርስቲያን የሚያደርጋቸው ሊመስላቸው ይችላል። ነገሩ እሱ አይደለም። ነገሩ ያመንነውን የተጠመቅንበትን በልጅነት የከበርንበትን ሕይወት ካልኖር ነው፣ ካልገባን፣ ወንጌል ካልሰማን፣ ካልወደድነው ወንጌልን ቅዳሴ ካላስቀደስ፣ ስጋው ደግሞ ካልተቀበል፣ ንስሐ ካልገባን፣ በእውነት ካልዘመርን፣ ካላመሰገን ነው ሕይወቱ የለንም ማለት ነው። ይሄ ሲመጣ ግን ልዩነቱ መፈጠር ይጀምራል። ልዩነቱ ደግሞ በአደባባይ ሊታይ ይችላል። ልዩነቱ ደግሞ እዚሁ አውደ ምሕረት ላይ ሊታይ ይችላል። በነገራችን ላይ በነጠላ ብቻ በሚኖርና በክርስትና በሚኖር ክርስቶስን በለበሰና ነጠላ በለበሰ ክርስቲያን መካከል ይሄ ቃል ይጠቅማል መሰለኝ። ክርስቶስን በለበሰ ክርስቲያንና ነጠላ በለበሰ ክርስቲያን መካከል ልዩነት አለ። ምን ማለት ነው? ከነጠላው ስር በሕይወቱ፣ በነፍሱ፣ በልቡ ነው፣ በመንፈሱ፣ በውስጡ ክርስቶስ ያለ ሰው የውስጡ ፀሐይ፣ የውስጡ ድምቀት፣ የውስጡ ሙቀት፣ የውስጡ ተስፋ፣ የውስጡ ሕይወት ከነጠላ በላይ ደመቀ ነው። በጣም ጎበዝ ነው። በጣም ነጠላ ለብሶ ካባ ደርቦ ካቦርት ደርቦ እውነተኛ ክርስቲያን መስሎ ግን ልቡ ከክርስቶስ ጋር ያልተዋሃደ። ቅድም የጠቀስኩላቸው የማቴዎስ ወንጌል ምዕራፍ 15 ትንቢተ ኢሳይያስን ጠቅሶ እንዲህ ይላል፣ እሉ ሕዝብ በከናፍሪሆሙ ያመልኩኒ፣ እነዚህ ሰዎች በከንፈራቸው ያመልኩኛል፣ ወበልቦሙ ውስተ ነዋሕ ይርሕቁ እምኔ፣
በልባቸው ግን ከኔ አብዝተው ይርቃሉ። ምን ማለት ነው? ይሰብካሉ፣ ይዘምራሉ፣ ቤተክርስቲያን ይመላለሳሉ፣ ቤተ መቅደሱን አይለቁትም። ነገር ግን መለወጥ ካልቻሉ በልባቸው ብዙ ሩቅ ናቸው ማለት ነው። እነዚህ አይነቱን ስትሰሙ ፍሩ። የእግዚአብሔርን ቃል እየሰማ የማይፈራ የማይደነግጥ የማይንቀጠቀጥ ልቡ ያልተሰበረ መንፈሱ ዝቅ የማይል ሰው ይሄ ነገር በግዴለሽነት የሚሰማው ዝም ብሎ ስብከት የሆነበት ሰው መደንገጥ አለበት። ሊያሳስባችሁ ይገባል። ለምንድን ነው መለወጥ ያልቻልነው? ለምንድን ነው ሰላም ያጣነው? ለምንድን ነው ጸልየን ያልተሰማነው? ለምንድን ነው አንድ መሆን ያልቻልነው? ለምንድን ነው መልካም አስተዳደር ያጣነው? ለምንድን ነው ቤተሰባችን በሰላም መኖር ያልቻለው? ለምንድን ነው የቤተ ክርስቲያን አስተዳደር እንደፈለግነው ቀና ያልሆነ ቢባል በቃ አልሰማንም፣ ልባችን አልተሰበረም። ጸሎት እኮ የአፍ አይደለም የልብ እኮ ነው። ሕይወት እኮ የልብ ነው። ልቡ የተሰበረ ልቡ የተለወጠ ሰው በእውነት ሲኖር ልዩነት ያሳያል። ልዩነት ሲያሳይ ከሌባ ጋር ይጣላል፣ አልሰርቅም ይላል። ሌባ ደግሞ ዝም አይልም። ሌብነቱን ካልተው በቀር ሌባ አመሉን ካልተው በቀር አልሰርቅም ያለውን ሰው ማጣቱን አይተው። ልዩነት ተመልከቱ። ሌባ ያልሆነ ሰው አያጠቃም፣ አይሰርቅም። የሚሰርቀውን ሰው ይቃወማል፣ አይሰርቅም። የሚሰርቀው ሰው ሌባ የሆነው ሰው ግን ይሰርቃልም። አትስረቅ ሲባል አትስረቅ ያለውን ሰው ያጠቃል። አሁን ይሄ ሁሉ ውስብስብ ያለ ነገር ውስጥ ለምን እንገባለን? ወንጌል ስላለወጠን ማለት ነው። ወንጌል ተመልከቱ፣ አደባባዩን ይለውጣል። ወንጌል ምኩራቦችን ይለውጣል። ማህበራችንን፣ ቤተክርስቲያናችንን፣ አንድነታችንን፣ አስተዳደራችንን ይለውጣል። እንዳለ ነው የሚቀየረው፣ እንዳለ ነው የሚያስተካክለው። በትክክል ከኖር ነው ማለት ነው። ስለለፈለፍ ነው አይደለም። ዝም ብለን ወንጌልን ወዳለን ስላልን አይደለም። ወንጌልን በእውነት ካወቅ ነው፣ ወንጌልን በእውነት ከወደን፣ ወንጌልን በእውነት ከኖርናት፣ ወንጌልን በእውነት ህይወታችን መመሪያችን ካደረግናት ነገሮች ይስተካከላሉ። እላፊ የሚመጣ ሰው አይኖርም። እግዚአብሔርን መፍራት የሁሉንም ሰው ልብ ይቆጣጠራል። ካልሆነስ እግዚአብሔርን የማይፈሩ ልቦች ይበዛሉ። እግዚአብሔርን የሚፈሩ ሰዎች ጥቂት ይሆናሉ። አንገታቸውን ደፍተው ዘመኑ ያልፋል፣ ምንም ለውጥ ሳይመጣ ማለት። ስለዚህ እንደ በጎች በተኩላዎች መካከል እልካቸዋለሁ ሲል ጌታ ምንድን ነው እያለ ያለው? ወደ ሸንጎ ወደ አደባባይ እልካቸዋለሁ። በሸንጎ በአደባባይ በተኩላዎች ትጠቃላቸው። ቀጥሎስ እንደ በጎች በተኩላዎች መካከል እልካቸዋለሁ ማለት ምን ማለት ነው? በምኩራብ ሐዋርያትን በምኩራብ ትጠቃላችሁ፣ በአይሁድ ትጠቃላችሁ፣ በቤተሰባችሁ ትጠቃላችሁ፣ በዘመዶቻችሁ ትጠቃላችሁ እያለ ከዛ ቀጥሎስ ቤታችሁም ሳይቀር ተኩላለ እያለ። ስለዚህ ቤታችንን የሚቀድስ ማህበራችንን የሚቀድስ አንድነታችንን የሚያከብር የሚለውጥ አደባባዩን ከተማውን ማህበረሰቡን የሚለውጥ የሚቀድስ የሚያስተካክል ዓላማ ወንጌል ነው። ዓላማ ክርስቶስ ነው። ለዚህ ከኖር የክርስቶስን ቃል መዝጊያ ያደርጋለሁ። ክርስቶስ እንዲህ አለ፣ ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማይ ባለው በአባቴ ፊት መሰክርለታለሁ። በሰው ፊት የሚክደኝን ሁሉ እኔ ደግሞ በሰማይ ባለው በአባቴ ፊት ምን እለዋለሁ? እክደዋለሁ። ይሄ እውነት መስመር ሲኖር ተኩላን ተጋፍጠን አመፀኛን ተጋፍጠን መከራን ተቀብለን ከፍርሃት ነፃ ሆነን መኖር እንችላለን። ለዚህ ደግሞ እግዚአብሔር መንፈስ ቅዱስ ይመራል። የክርስቶስ ሞትና ትንሣኤ ያመንነው ሞቱ ያመንነው መከራ ያወቅነው ፍቅሩ ያጸናል። ሞቱ ያጸናል፣ መስቀሉ ያጸናል፣ ትንሣኤው ያጸናል፣ ፍቅሩ ያጸናል፣ ቃሉ ያጸናል።
እግዚአብሔር መንፈስ ቅዱስ ደግሞ እንዲህ አይነት እውነተኛ ሕይወት ያላቸውን ሰዎች ይመራል፣ ይለውጣል፣ ያከብራል ማለት ነው። በዚህ ሁኔታ ከሄን እንደ በጎች በተኩላዎች መካከል አልፈን ተጋፍጠን መከራ ተቀብለን ክርስቶስን ደስ ማሰኘት እንችላለን። የሰማዕታት ቤተሰብ መሆን እንችላለን። የሐዋርያት ቤተሰብ መሆን እንችላለን። የነቢያት ቤተሰብ መሆን እንችላለን። ካልሆነ ደግሞ ነገሮች ይበላሹብናል። መንፈሳዊ ጉዟችን ይደናቀፋል። በመንፈሳዊ ጉዟችን ውጤታማ ስኬታማ መሆን አልችልም። እግዚአብሔር መንፈስ ቅዱስ የአባቶቻችን አምላክ አባቶቻችንን የመራ የመከረ ያስተማረ ያጸና እኛንም ዛሬ በወንጌሉ የመከረን ያስተማረን ያጽናናን እግዚአብሔር በሕይወታችን ዘመን ሁሉ በምድር ላይ በምንኖርበት ዘመን ሁሉ በሃይማኖት እንድንጸና እርሱ ይርዳን። ወንጌልን በመማር እንድንበረታ እርሱ ይርዳን። አምነነው ደግሞ ወንጌልን እንድንኖር እርሱ ይርዳን። በመኖር መከራ ሲመጣ ደግሞ እውነተኛ ገድል እንድንጋደል ኃይሉን፣ ጸጋውን፣ ብርታቱን እርሱ ያድለን። የቤተ ክርስቲያን አምላክ እግዚአብሔር ቤተ ክርስቲያናችንን በአንድነት በሰላም ይጠብቅልን። ሀገራችን ኢትዮጵያን ሰላም ያድርግልን። ያላመኑትን እንዲያምኑ ልብ ይስጥልን። የሚመሩን ሰዎች ደግሞ በመልካም እንዲመሩን ጥበቡን ይስጥልን። እዚህ የሚያገለግሉትን ሰንበት ትምህርት ቤት ወጣቶችንም መምህራን ወንጌልንም አባቶቻችን ካህናት፣ አገልጋዮቻችን ካህናትን፣ መሪዎቻችንን ሁሉ እግዚአብሔር ይጠብቅልን። በእውነት ሄደን በእውነት አገልግለነው ዋጋ እንድንቀበል እግዚአብሔር ይርዳን። ሰላም ያገናኘን። ሰላም ሁኑ።